ደራሲ ፍቅረ ማርቆስ ደስታ በኢትዮጵያ ስነ ጽሑፍ ታሪክ ውስጥ አዲስ መቼትና የአጻጻፍ ስልትን ፈጥሮ የዘርሲዎች ፍቅር ከቡስካ በስተጀርባና ኢቫንጋዲ የተሰኙ ድንቅ ልቦለድ ታሪኮችን በ1990 ዓመተ ምህረት መጀመሪያ አካባቢ ለእትመት በማብቃት አዲስ የስነ ጽሑፍ አብዮትን ቀሰቀሰ። በደራሲ በዓሉ ግርማ ፍጹም አሳዛኝ ሞት ተቀዛቅዞ የነበረው የኢትዮጵያ ስነ ጽሑፍ በዚህን ወቅት ነበር ነፍስ ዘርቶ የአብዛኛው ወጣት እጆች ከመጽሐፍት ጋር የታረቁት። የመጽሐፍት ገበያ ደርቶ በግፍ የደረቀው የአንባቢ የጥበብ ምንጭ እንደ አዲስ መንጭቶና የመጽሐፍ ገበያ እንደ ጉድ ደርቶ በነበረበት በዛ ታሪካዊ አጋጣሚም ጊታር ባለመለማቸው ጣቶቹ የትውልዱን የሙዚቃ መዘውር በአነጋጋሪ ሁኔታ መዘወሩን ተያይዞት የነበረው ኤልያስ መልካ ከምንጊዜው ምርጥ ሙሉ ቅንብሮቹ አንዱ ሆኖ የሚደነቅለት አልበም ኢቫንጋዲ ተጸነሰ። 1993 ዓመተ ምህረት አጋማሽ ላይ አቦጊዳ የተሰኘው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የበኩር ሥራ በገበያ ላይ ውሎ ለተከታታይ በርካታ ወራት የሙዚቃ ገበያውንም ሆነ ሙዚቃ ነክ ጉዳዮችን በብርቱ በመጫኑ በቀጣይ ለሚመጡ ድምፃውያንም ሆነ የሙዚቃ ሥራዎች ስኬት አዳጋች ሆኖ የታየበት ጊዜ ነበር ማለት ይቻላል። አቦጊዳ ብዬ ፊደላን ቆጥሬ ከዛ ቀደም ብሎ አንድ ኢትዮጵያ የተሰኘው የባለቅኔዋ እጅጋየሁ ሽባባው ወይም ጂጂ ድንቅ የሙዚቃ አልበም በአዳዲስና ወቅታዊ ሁኔታ በተመረኮዙ የዘፈን ሐሳቦች ላይ ትኩረት አድርጎ በመሰራቱና ሕዝቡም በከፍተኛ አድናቆት የተቀበለው ስለነበር የቴዎድሮስ ካሳሁን አቦጊዳ ተጨምሮ እውነትም የኢትዮጵያ የሙዚቃ አሰራር ባህሉ ተቀየረ። ድምፃውያን ደራሲ የመሰለውን ጽፎ ሰጥቷቸው ከማስተጋባት የራሳቸውን አዳዲስ ሐሳቦች ይዘው መምጣት ጀመሩ ተብሎ ጉዳዩ የመጽሔትና የጋዜጦች መነጋገሪያ ርዕሰ ጉዳይ ሆኖ ነበር። በእርግጥም ያ ወቅት ሙዚቃው ከሴትና ከወንድ ፍቅር ልክፍት አዲስ በፈለቀ የጥበብ ጠበል ተፈውሶ ሀገራዊና ወቅታዊ ማህበራዊና ባህላዊ እንዲሁም ፍቅር ራሱ ብዙም ባልታወቀበት ገጽታው የተገለጠበት ጊዜ ነበር ማለት ይቻላል። ያሁኑ የሙዚቃ ትውልድ መንደርደሪያ ሆኖ የሚወሰደው ይህ ጊዜ ታዲያ ዓለማዊ ሙዚቃ ብቻ ሳይሆን የመንፈሳዊ ሙዚቃም የተለወጠበት ጊዜ ነበር ማለት ያስችላል። በእምነቱ ተከታዮች ብቻ ሳይሆን በሌላውም ሙዚቃ አድማጭ ዘንድ ከፍተኛ ተቀባይነት የነበረው የዘማሪት ምህረት ይተፋ ቅኔ ይቀኛለሁ የተሰኘውና የዘማሪ ዮሴፍ አያሌው ሰው አይረሳም የተሰኙ መንፈሳዊ ሙዚቃዎች በስፋት የተደመጡበት ወቅት በመሆኑ የሙዚቃም ሆነ የመዝሙር አዲስ ምዕራፍ የተጀመረበት ጊዜ ነበር ለማለት ያስደፍራል። በነገራችን ላይ ዛሬ ላይ ተደባልቆ አልለይ ያለው የሙዚቃና መዝሙር መሰናስልም ከዚህ ጊዜ የጀመረ ይመስላል። ኢቫንጋዲ በሚል መጠሪያ በ1994 ዓመተ ምህረት መግቢያ ላይ በድምፃዊ ጎሳዬ ተስፋዬና ድምፃዊ አለማየሁ ኤርቦ ልዩ ጥምረት የተሰራው አልበም በጊዜው በአቦጊዳና በሌሎችም ተወዳጅ የነጠላ ድምፃውያን አልበሞች ተይዞ የነበረውን ገበያ የነጠቀ ከመሆኑም በላይ በሁለት ምርጥ ድምፃውያን ልዩ የዜማና የግጥም ምርጫዎች የተደላደለና ለጆሮ በሚመች ምርጥ የስቱዲዮ ቅንብርና ሚክሲንግ የተዋጣለት ሥራ ነበር ማለት ይቻላል። ይህ ካሁኑ የሙዚቃ ትውልድ አንጻር የሚታይ ጥምረት እንጂ ቀደም ሲል በ1980ዎቹ እነ ኬኔዲ መንገሻ፣ ንዋይ ደበበ፣ ጸጋዬ እሸቱ፣ አረጋኸኝ ወራሽ፣ ፀሐዬ ዮሐንስ እንስት ድምፃውያንን ጨምረው የማይረሳ ጥምረትን መፍጠራቸውንና ሥራዎቻቸውም ዘመናዊ ሽሬ ሆነው እስካሁን በፍቅር እንደሚደመጡ ሳይዘነጋ ማለት ነው። ከሁሉም በላይ ግን በዚህ የጥበብ አብነት ሊሆን የሚችል አልበም የመጣው ሲሳይ እስከ ዛሬ ድረስ የሙዚቃው ቀንድ የሆኑ የዚያን ጊዜ ወጣት ደራሲያን
በአዲስ ፍቅር ነክ ፍልስፍና የሙዚቃ ቢዝነሱን መቀላቀላቸው ነበር። እንደ ብዙ የዘመኑ የሙዚቃ አድማጮች አስተያየት የ1990ዎቹ መጀመሪያ ለአሁኑ ትውልድ ወርቃማ የሚባለው የሙዚቃ ትውልድ በአዲስ የሙዚቃ ፍልስፍና የተፈጠረበት ነበር። ዛሬ በአብዛኛው የሙዚቃ አልበሞች ላይ ስማቸው በግጥምና በዜማ ደራሲነት የሚገለጽላቸው መሰለ ጌታሁን፣ አለማየሁ ደመቀና ቢንያም አህመድ በይፋ የሙዚቃ አድማጩ ማህበረሰብ የተዋወቃቸው በዚህ አልበም ነበር። በወቅቱ ለሁለት አስርት ዓመታት ያህል በዋናነት የሙዚቃውን የግጥም ሸክም በጫንቃቸው ላይ አኑረው የዘለቁትን አንጋፋዎቹን አበበ መለሰንና ይልማ ገብረአብን በመጠኑም ቢሆን ያሳረፉ ተረካቢዎች ብቅ ብለዋል ማለት አስችሏል። የኤልያስ መልካ ሙሉ አሻራ ያረፈበት ኤልያስ በሚክሲንግ ቤዝ ጊታርና አሬንጅመንት ድንቅ ብቃቱን ያሳየበት የአልበም በዘመኑ ባለተስጦ ወጣቶች ብቻ የተሰራ ሳይሆን ኢቫንጋዲ የሚለውን የአልበሙ መጠሪያ ዘፈን ዜማ የደረሰውን ታዋቂውን የዜማ ደራሲን አበበ ብርሃኔን ጨምሮ ሌሎች ታዋቂ ደራሲያንም በጥቂቱም ቢሆን የጥበብ አሻራቸውን ያኖሩበት ነበር። ይህ አጋጣሚ በጊዜው የረፍት ጊዜውን አዲስ አበባ ለማሳለፍ ከሰሜን አሜሪካ መጥቶ የነበረው ዝነኛው የሙዚቃ አቀናባሪ አበጋዙ ክብረ ወርቅ ሺዮታ በሚክሲንጉ ረገድ ያካበተውን ችሎታና ልምድ ለወጣቱ ኤልያስ መልካ ያጋራበት አጋጣሚ እንደነበር ይነገራል። ዘፈኖቹን በተመሰከረለት ተለጣጭና አማላይ ድምፁ ሸጋ አድርጎ የተጫወተው ተወዳጁ ድምፃዊ ጎሳዬ ተስፋዬ በዛ ያሉትን የኢቫንጋዲ አልበም ስራዎችን ቢወስድም በተረጋጋ የይቅርታና የፍቅር ዜማዎች አጫዋወቱ የሚታወቀው ድምፃዊ አለማየሁ ኤርጶ የተጫወታቸው 4 የሚሆኑ ዜማዎች 100% ማለት በሚቻልበት ደረጃ የሙዚቃውን አድማጭ ልብ ያረኩና ምንጊዜም የማይሰለቹ ሆነው ተሰርተዋል። በዚህ አልበም ከሙዚቃው ዓለም ራሱን ለረጅም ጊዜ አቅቦ የኖረው አለማየሁ ኤርጶም መቼም እንዳይረሳ ሆኖ በሙዚቃ አፍቃሪው ልብ ውስጥ እንዲቀመጥ አስችሎታል። ይህ አልበም ከመውጣቱ ጥቂት ዓመታት በፊት ቴክ 5 በሚል ርዕስ ከድምፃዊት ኤልሳቤጥ ተሾመ ጋር ቆየት ያሉ ስራዎችን ዳግም በመጫወት ከፍተኛ ተወዳጅነትን አትርፈው የነበሩት አሌክስና ጎሳዬ በኢቫንጋዲ ሌላ ታላቅ ስኬት ማስመዝገብ ችለው ነበር። በእርግጥ ያን ያህል አልተደመጠለትም እንጂ ድምፃዊ ጎሳዬ ተስፋዬ ከድምፃዊ ቴዎድሮስ ካሳሁን፣ አብነት አጎናፍርና ተስፋለም በርጋ ጋር መስታወት የተሰኘ የኪነ ጥበብ ክበብ በአዲስ ከተማ አካባቢ አቋቁመው ሙዚቃ መስራት በጀመሩ ጥቂት ዓመታት ውስጥ የበኩር አልበሙን በአበበ መለሰና ፈለቀ ኃይሉ አጃቢነት ሰርቶ ነበር። ከዚያ በኋላ ግን ጎሳዬ ሌሎች እጅግ ተወዳጅ ስራዎችን በአልበም ለአድናቂዎቹ አድርሷል። ከኤፍሬም ታምሩና ከጋሽ መሐሙድ አህመድ ጋርም በቅብብል አዚሟል። ይቅርና ማሰበት ቃዜ አቻውተኝ ስላለፈው ጊዜ ኢቫንጋዲ አልበም 2 የተራራቁ ያዘፋፈን ስታይሎች ባላቸው ድምፃውያን መካከል የተፈጠረና ዛሬም ድረስ በሙዚቃ አፍቃሪዎች ዘንድ እጅግ የሚወደድ ድንቅ አልበም መሆኑን ብዙዎች ይመሰክሩለታል።